ሃይማኖታቸውን ከካዱ ሰዎች ጋራ ግንኙነት ላደረጉ ሰዎች የተጻፈ መጽሐፍ ነው። ሰው ንስሐ የማይገባበት ጊዜ አለ ወይ? ኃጢአት የማይሰራበት ጊዜ አለ? የጨረቅ እውቀት በአዋጅ የምታደርገው አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አላችሁ አድማጭ ተመልካቾቻችን? ይህ ዋካ ብርሃን ሚዲያ ነው። እግዚአብሔር ቢወድና ቢፈቅድ በዚህ ሚዲያ 3 ልዩ መርሃ ግብራትን አዘጋጅተን ወደ ሚዲያ መጠናል። በዛሬ መርሃ ግብራችን ታላቁ የቤተክርስቲያናችን ሊቅ የአራቱ ጉባኤያት የትርጓሜ የምስክር ጉባኤያት መምህርና የባህር ዳር ሀገረ ስብከት የሊቃውንት መምሪያ ኃላፊ የሆኑት ክቡር ሊቀ ሊቃውንት ስምዐኮነ መላክን ከዚህ የሚመጡ ጥያቄዎችን ብናውቃቸው ብለን እንዲመለሱ የፈለጋቸውን መርሃ ግብራትን ይዘን መጥተናል። ክቡር አባታችን መምህራችን የኔታ ጥሪያችን ተቀብለው ለጥያቄዎች መልስ ሊሰጡን ፈቃደኛ ስለሆኑልን በአድማጭ ተመልካቾቻችን ስም እናመሰግናለን። እንኳን ደህና መጡልን። ዋካ ብርሃን ሚዲያ የሚዲያውን ስያሜ እንዴት አገኙት? ለዚህ ሚዲያስ ለወደፊቱ ምን ብንሰራ ይሻላል? እሱስ በምን መልክ ያግዙናል? በቤተክርስቲያናችን አዲስ ህንጻ ሲሰራ ማለት ነው። አዲስ ህንጻ ቤተክርስቲያን ሲመረቅ ስሙ ዋካ የኢትዮ ብርሃን እያለ ነው የምናገኘው እና ዋካ ብርሃን ዋካ የኢትዮ ብርሃን የሚለው ነገር በቤተክርስቲያናችን በጣም የተለመደ ዜማ ነው። ለምንድን ነው ቤተክርስቲያኒቱን እንደዛ የምንላት? ዋካ ወብርሃን እንላታለን ወይም ዋካ የኢትዮ ብርሃን እንላታለን ማለት ነው። ዋካ የምንለው የቱቦ መብራት የፋኖስ መብራትን ይወክላል ያሳያል። ብርሃን ደግሞ በጠቅላላው እንዳለ ብርሃን ተብሎ ሊጠራ ይችላል ማለት ነውና አሁን ዋካ ተብሎ የተሰየመበት ምክንያት እንግዲህ የሚዲያው ባለቤቶች የራሳቸውን ዲስክሪፕሽን ይሰጣሉ። እኔ ግን ምንድነው ዋካ የሚለው በራሱ የምዕመናንን የህይወት ጨለማ ገፎ ማራቅ የሚችለውን የእግዚአብሔርን ቃል ማዳረሻ መንገድ ስለሆነ መብራት ይዞ የቆመ ብላቴና ማለት ነው። ይሄ ሚዲያ መብራት ይዞ የቆመ ብላቴና ነው ብለን ብንወስደው ወይም ተቋመ ማህቶት ነው ብለን ብንወስደው ሚዲያው ለምዕመናን የህይወት ብርሃንን ያበራላቸው ዘንድ በህይወት መንገዳቸው ላይ የሚገጥሟቸውን ፈተናዎች ሁሉ ያረቅላቸው ዘንድ የቆመ መብራት የያዘ ብላቴና ነው ብለን እንወስደውና እንደዚህ ነው ዋካ ብርሃን የሚለውን ስያሜ ዋካ ብርሃን የሚለውን ስያሜ የወደድኩትም ከዚህ የተነሳ ነው። በጣም ደስ የሚል በትክክልም ለወንጌል መድረክ ለወንጌል አገልግሎት የሚሆን መድረክ ላይ ስያሜ ቢሆን የሚገባው ስም ነው የተሰጠው ማለት ነው። ሶስት በምን መንገድ እንደ አባትነት መመሪያ ሰጠው እንደው በምን መልክ ይሄን ሚዲያ ያግዙናል? የኢትዮጵያ ቤተክርስቲያን ብዙ ሀብት ብዙ የሰው ኃይል ብዙ ሊቃውንት አሏት። ከነዛ መምህራን ከነዛ ሊቃውንት መካከል ትንሹ ነኝ እንጂ ትልቁም አይደለሁም። ግን ከነዛ ልክ እንደዚህ ከሚቀርቡ መምህራን አሁን አንተም ካለ ተደማጭነት አባቶች ዘንድ ካለ ተወዳጅነት አውቃለሁ። በወንድሞች ዘንድ እንደዛ ተስማምተ በፍቅር የምትኖር አገልጋይ እንደመሆን መጠን የአገልጋይ ጥረት ያጋጥማል ብዬ አላስብም። ከነዛ አንዳንዱ ሆኜ እኔም እንደዚሁ ማገልገል እፈልጋለሁ። እድል ነው በነገራችን ላይ በእንደዚህ አይነት መድረኮች ተገኝቶ ለማገልገል ሌላ መድረክ ማለት ነው። አውደ ምህረት ላይ የሚመጣ ሰው አለ፣ ደግሞ አውደ ምህረት የሌለበት ቦታ ላይ የሚኖሩ ደግሞ ምዕመናን አሉ። ይገርማል። ለነዚያ ሰዎች አውደ ምህረታቸው ይሄ ቦታ ነው ማለት ነው። ይሄ ዋካ ብርሃን በቃ ለነዚያ ሰዎች አውደ ምህረት እና ለነዚያ ሰዎች ይሄንን አውደ ምህረት ተጠቅሜ መልእክት ማስተላለፌ ክርስቶስ ለልጆቹ ሊያስተላልፈው በእለቱ ሊያስተላልፈው የሚፈልገው መልእክት መልእክት አቀባይ ሆኜ ነው የመጣው። እኔ ባላቀርብም እግዚአብሔር እኮ ሌላ ያመጣል። ዳንኤልን በባቢሎን ነበረ የተጣለው በአንበሳ ጉድጓድ ተራራ። ለዳንኤል የምግብ አቅርቦት የሚያቀርብ ሰው በባቢሎን ውስጥ ቢፈለግ አልተገኘም። እግዚአብሔር ወይም በባቢሎን ያለ ሰዎች እንዲያቀርቡለት አልፈለገም እግዚአብሔር። ስለዚህ ምን አደረገ? ከፋርስ መልአኩን ልኮ ዕንባቆምን አምጥቶ ዳንኤልን መገበ። አሁን ለዚህች ነፍስ አሁን እየሰማችን ላለች ነፍስ እውነት ለመናገር እግዚአብሔር ከሌላ ስፍራ ምግብ ያዘጋጅላችሁ እኔ ዝም ብዬ ወይም የሆነ ሰው ዝም ብዬ እንደዛ ብለን አናስብም። እግዚአብሔር ከየትም ቦታ ለልጆቹ ምግብ ያመጣል። እንኳን እግዚአብሔር አንተ ለወለድካቸው ልጆች በቀን ውስጥ ምግብ ታዘጋጅልንም ግዴታ ነው። እግዚአብሔርም ለኛ ለልጆቹ ከየትም ቦታ ከየትም ስፍራ ምግብ ያመጣል።
እንደዛ ስለሆነ ከየትም ሊያመጣልን እንደሚችል ብናምንም እኔ ምግብ አቀባይ መሆን ፈልጋለሁ። ለታሰረች ነው እንደ ዳንኤል ላለች ነው ብቻ ምግብ ሳቀብል ሞር ደስ ይላል ለማለት ነው እና ደስ ይላል። እጅጉን አድርገን በአድማጭ ተመልካቾቻችን ስም ታናሽነቴን ሳይንቁ ካለዎት ጊዜ ቀንሰው እችን ውድ ጊዜዎትን ሰጠው ለጥያቄዎቻችን መልስ ሊሰጡን ስለተገኙልን እግዚአብሔር ያክብርልን። በጣም እናመሰግናለን። እስካሁን የመግቢያ ስለ ሚዲያችን ይሄን ካል ለዛሬ ወደ አዘጋጀናቸው ጥያቄዎቻችን እንሄዳለን። አሁን ወደ መጀመሪያ ጥያቄ አልፋለሁ። የመጀመሪያው ጥያቄ የኔታ ቄደር ምንድነው? የቄደር ጥምቀት የሚያስፈልጋቸውስ ለነማን ነው? መልካም እንግዲህ ቄደር ሚል ንባብ ሊገኝ ይችላል። ግን ያው ቄደር ብለን ነው የለመድነው። ቄደር እንላለን። ቄዳር ሚል በመጽሐፍ ቅዱስ አንድ ነገድ አለ። የኤሳው ነገድ ነው እንደዛ አለ። ቄዳር የሚል አለ። ከዛ ይለያል። ቄደር በአለቃ ኪዳነ ወልድ ክፍሌ ተረጉሙታል። ቄደር የሚለውን ቃል ሲተረጉሙ ጥፍት ርኩሰት ርኩስ አይነት ነገር ስያሜ ሰጥተውታል፣ ትርጓሜ ሰጥተውታል። ቃሉ እንዳለ ተወስዶ ነው እንጂ አረብኛ ነው። ከአረብ የተወሰደ ነው። ከአረብ የተወሰደ ይሄ ቃል ሲተረጉም የእድፈት ወይ ርኩሰት ተብሎ ይወሰዳል። ሲተረጉም ነው ሲተረጉሙ ማለት ነው። እና ምንድነው የመጽሐፉ ስያሜ ነው። በነገራችን ላይ አሁን ትንሣኤ ዘጉባኤ ያሳተመው ቤተክርስቲያኒቱ የምትጠቀምበት መጽሐፈ ቄደር የምንለው አለ። አሁን ይሄ መጽሐፍ እስቱሙ ነው የተሰባሰበ ነው። ከተተርጉሞ ነው ከአረብኛ የመጣልን። የደብረ ሊባኖስ ጥጂ የነበሩት የመናዊው ሰው ቀይ ዕንባቆም እንደተረጎሙት ይነገርለታል መጽሐፉን። በነገራችን ላይ የኢትዮጵያ ቤተክርስቲያን ሊቃውንት ምን ያክል ልበሰፊዎችና ታላላቅ እሳቤ የነበራቸው እንደነበሩ የምታውቀው እኮ ከየመን አምጥተው ከእስልምና ወደ ክርስትና መልሰው እስከ ጨይነት ማዕረግ አድርሰው ተመልከተ። እንግዲህ ለቅድስና ያበቁት ሰው ነው። እንግዲህ ቀይ ዕንባቆም ማለት ገዳም ገብቶ መንኖ መንክቶ የመናዊ መሆኑ ጨይነት ሳይከለክለው እንደዚህ ዘመን ቢሆን ኖሮ ይቻል ነበር። ምን ያህል እያነስን እንደሄድን ግን ስትመለከተው በጣም ነው የሚገርመውና በጣም እንትን አለው ልዩነት አለ እኛና አባቶቻችን። እሱ በጣም ይገርመኛል። ቀይ ዕንባቆምን በዚህ ማድረግ ያመጧቸው አባቶቻችን ክብር ይግባቸውና በጣም ብዙ ጥቅሞችን ያገኛሉ። ምክንያቱም አንቀጽ አሚን ምን መጽሐፍ ጽፈዋል ራሳቸው። መጽሐፈ ቄደርን ደግሞ ተርጉመው ማለት ነው። እና ብዙ ስራዎችን የሰሩ ሊቅ ናቸው እሳቸው። ከስራዎቻቸው አንዱ ነው ቄደር የምንለው። እኛ ቤተክርስቲያኑ ዛሬ እንጠቀምበታለን። መጽሐፉ ስብስቦች ነው ያሉበት። በዋናነት አምስት አይነት ነገሮች ውስጡ ላይ ይገኛሉ። የመጀመሪያው መዝሙረ ዳዊት ነው። ሁለተኛው የነቢያት ጸሎት ነው። በብዛት የሚገኘው መዝሙረ ዳዊት ነው፣ ግን የነቢያት ጸሎትም አለ በውስጡ። ከዛ ሲቀጥል ወንጌላት አሉ። አራተኛ ደግሞ የሐዋርያት መልእክታት አሉ። አምስተኛ ኪዳንና ሊጦን የሚባሉ የቤተክርስቲያን መጻሕፍት ደግሞ እንዲሁ አሉ ማለት ነው። እነዚህን አካቶ ያዘ ነው። አምስት ጉዳዮች አየ ማለት ነው። ሊጦንን ለብቻ ካደረግነው 6 ነገሮችን በውስጡ ይዟል ማለት ነው። ከአቡነ ዘበሰማያት ጋር 7 አይነት ነገር ጸሎቶችን የያዘ ነው ማለት ነው። እንግዲያው መጽሐፈ ቄደር ተብሎ ሲባል ነው አዲስ ነገር እንዳይሆንባቸው ነው ለምእመናኑ። እነዚህ መጽሐፍት የተካተቱበት የጸሎት መጽሐፈ ቄደር ለማን ነው አገልግሎት የሚሰጠው ከተባለ ደግሞ ለሃይማኖታቸውን ለካዱና ሃይማኖታቸውን ከካዱ ሰዎች ጋራ የሥጋ ፈቃዳቸውን የፈጸሙ ሰዎች ሊጠመቁበት እንዲገባ ተጸልዮላቸው እንዲጠመቁበት የታዘዘ መጽሐፍ ነው። ይሄ መጽሐፍ ከምን ጋር ይገናኛል መሰለህ? በዚህ መጽሐፍ ቄደር ጥምቀት የሚጠመቁ ሰዎች ከምን ጋር ይገናኛሉ? የዮሐንስን ጥምቀት አይነት ማለት የንስሐ ጥምቀት የምንለው አለ አይደል? በዚህ አይነት ጥምቀት ውስጥ እንዲያልፉ የሚደረጉ ሰዎች ናቸው። በእንተ ከሃዲያን ነው የሚለው ወበእንተ ለአርኮሱ ስጋሁ ምስለ ዘኢመና ነው የሚለው ራሱ መጽሐፉ እኮ ለምን እንደተጻፈ ራሱ ይገልጻል። መግለጫ አለው። ለሃይማኖታቸውን ለካዱ እና በሃይማኖታቸውን ከካዱ ሰዎች ጋራ ግንኙነት ላደረጉ ሰዎች የተጻፈ መጽሐፍ ነው ብሎ ነው የተናገረው መጽሐፉ በራሱና ራሱ ይገልጻል። ለማን እንደሚገባ ለማን እንደተጻፈ ራሱ መጽሐፉን መግለጫ ሰጥቷል። ከዚህ የተነሳ ይሄ መጽሐፍ የሚታዘዝላቸው ሰዎች አሉ። እኔ በእኛ ቤተክርስቲያን ውስጥ ካሉ ቅስጠታዎች መካከል አንዱ ይሄ የመጽሐፈ ቄደር የምንለው
የቄደር ጥምቀት አለኑ ብለው የሚያዝሉ ሰዎች አሉ። ግን የቄደር ጥምቀት በአዋጅ የምታደርገው አይደለም። የንስሐ ጥምቀት ላዘዝክላቸው ሰዎች ብቻ የምትሰጠው ጥምቀት ነው። እንዴ አልትራሳውንድ የሚታዘዝለት አለ፣ በላብራቶሪ ብቻ የምታልፈው በሽታ አለ። እንዲሁም ደግሞ ዝም ብለህ ሰምተህ አዳምጠህ በማዳመጫ ወይም በሆነ ነገር መለኪያ በሙቀት መለኪያ የምታልፈው በሽታ አለ። ቤተክርስቲያን እንደዛ አድርጋ ነው እንትን ያለችው። ኃጢአታችንን ሁሉ የምታስወግድበት መንገድ ራሱን የቻለ የሰራችው ስራ አለ ማለት ነው። ራሱን የቻለ የሰራችው ስራ አለ እና እሱን በደንብ ታሳቢ ተደርጎ ቢሰራ መልካም ነው ብዬ አምናለሁ። አንዳንዶቹ ግን በአዋጅ እንደው ጉዞ እንኳን ሲያዘጋጁ የቄደር ጥምቀት ያለበት ስፍራ ነው የምንወስዳቸው ብሎ ሰዎች ይምጣሉ። ልክ አይደለም። እውነት ለመናገር ለምንድን ነው ልክ ያልሆነው ካልከኝ የቄደር ጥምቀት የሚታዘዝላቸው ሰዎች ስላሉ የቄደር ጥምቀት የሚታዘዝላቸው አሉ። እንደው ደግሞ አይገባቸውም የማያስፈልጋቸው የጥምቀት አይነቶች ንስሐዎች ደግሞ ስላሉ ነው ማለት ነው። በዚህ መልኩ ነው መታየት ያለበት እንጂ እንደው ሁሉ ለመጣው ሁሉ እንደዛ እናዝም ለማለት ነው። ስለዚህ አሁን በብዛት ጸበል ቦታዎች ልዩ ጉዞ ተዘጋጅቶ ቅድምም ሲያነሷቸው እንደነበሩ በአዋጅ የቄደር ጥምቀት አለ ተብሎ ህዝቡ ባለበት በአውደ ምሕረት ተሰብስቦ የሚጠመቀው የቄደር ጥምቀት ስርዓቶች የሥርዓተ ቤተክርስቲያን አይደለም እያሉ ነው። ልክ ነው። እንደዛ እያልኩ ነው። የቄደር ጥምቀት የሚያስፈልጋቸውና የተፈቀደላቸው ሰዎች ብቻ ናቸው የቄደር ጥምቀት ልናጠምቃቸው ልናዝላቸው ይገባ እንጂ በአዋጅ ህዝብ ሰብስበን ቄደር አናጠምቅም። በዛ መልኩ ቢታይ ጥሩ ነው እላለሁ። ከዛ ውጭ እነዚህ አሁን ከአረብ ሀገር ከተለያዩ ሀገራት የሚመጡ ሰዎች ደግሞ አሉ። መከረኛ ናቸው። ከሆነ ሰው ጋራ እንጀራ በልተሻል፣ ከሆነ ሰው ጋራ አብረሽ ተኝተሻል ምን በእንትን ነው በሩካቤ ስጋ አይደለም። ዝም ብሎ አብረን ኖረሃል አንድ ቤት ውስጥ እና ቄደር ያስፈልጋል ብሎ የሚያስቡ ሰዎች አሉ። እንደዛ አይደለም። እንደ ራስ ምታት ላመመው ሰው ሁሉ ላብራቶሪ ያዘን እንኳን አንገፈው ወይም አልትራሳውንድ አዘን አንገፈው። በቃ ለሚያስፈልገውና ከባድ ህመም ላለበት ሰው ነው ማዘዝ ይገባል እንጂ ለተገኙ ሰዎች ሁሉ እንደዛ የምናዘዝ አይደለም ለማለት ነው። ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን በምን መንገድ ያስተሰርይ ነበር ብንል በፍጹም ለቅሶ ኃጢአታቸው የተሰረየላቸው አሉ። እንዲሁም ደግሞ ትምህርቱን በመማር ብቻ ስርየተ ኃጢአት ያገኙ ሰዎች ደግሞ አሉ። ሐዋርያትን ብንወስድ ለምሳሌ እንደ ማርያም መግደላዊት ማልቀስ እኮ አልተጠበቅባቸውም። እንደ ጴጥሮስ በመጨረሻ ያለቀሰ አለቅሳለቻት ወበከ ጴጥሮስ አንባ መሪር ነው የምንለው። ጽኑ ለቅሶ አለቀሰ እንላለን። ጽኑ ኃጢአት ሰርቶ ስለነበረ ጽኑ ለቅሶ ማልቀስ ነበረ። ልክ እንደዛ ነው የሚሆነው። ኃጢአት ተፈቶልሃል የተባሉ ሌሎች ሰዎች ግን አሁን ያን ያክል ጽኑ ለቅሶ ሲያለቅሱ ጽኑ ቀኖና ሲቀበሉ ማናያቸው እና የፈወሱበትን መንገድ ስትመለከቱ አንዳንዶቹን አይኖቻቸው ይገለጡ አዝዣለሁ ብሎ አይኖቻቸው ተገልጠውላቸዋል። አንዳንዶቹን ደግሞ ወደ ሰሌው መጠመቂያ እንዲሄዱ ታዟቸዋል። ያን ያህል እንዲደክሙ ለምንድን ነው ያለው? እነዚህንስ እዚህ የፈወሰው ለምንድን ነው ስትል ራሱን የቻለ ምክንያት ታገኝበታለህ ማለት ነው። እና በዚያ ልክ ነው ቤተክርስቲያንም ስርየተ ኃጢአት ስታዝ አሁን ንስሐ ስታዝ የምታዘው በምንድን ነው? በሚገባው ልክ ነው ለአንድ ምዕመን እንጂ ከማያምን ሰው ቤት ገብቶ የበላ ቄደር ያስፈልገዋል የሚል ትምህርት የለንም። ከማያምኑ ሰዎች ጋር አብሮ የበላ ልክ እንደዛው ያስፈልገዋል የሚል ምናልባት በሐሳባቸው ተሳትፎ የክህደት ርክሰት ገጥሞት ከሆነ በጣዖት ቤታቸው ውስጥ ገብቶ የተሳተፈ ከሆነ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው? ለጣዖት የተሰዋ ነው ካሉ አቁም አይደለም የሚለው። ለጣዖት የተሰዋውን የበላና ሌላ ነገር ያደረገ ከሆነ ለዛ ነው ልናዝ የምንችለው የሚለውን ነው እንዲያዝ ነው በዋናነት እንጂ አረብ ሀገር ደርሶ መምጣት በራሱ ቄደር ነው ያስፈልገው እንዳልሆነ ከማያምኑ ሰዎች ቤት ገብቶ የሰራ ሰው ልክ እንደዛው የሚያስፈልገው መሆኑን መረዳት መገንዘብ ይገባል ማለት ነው። እግዚአብሔር ይስጥልን፣ እጅጉን አድርገን እናመሰግናለን። ወደ ቀጣይ ጥያቄዎቻችን እንሄዳለን። አንድ ኦርቶዶክሳዊ አማኝ የራት እስከ ስንት ሰዓት ነው መብላት ያለበት? የራት ሰዓት ስንት ነው? ብዙ አይነት አስተምሮች አሉ። 1 ሰዓት፣ 3 ሰዓት፣ 4 ሰዓት እየተባሉ ብዙ ኦርቶዶክሳውያን እንደው መወዛገብ አለና እንደው ብያኔ ካለ እውነት ነው። አሁን የእንትኖች ምንድነው የሰው ልጅ የሚበላበት እንደ ክርስቲያን ደግሞ የጸሎት ጊዜ አለን፣ የጾም ጊዜ አለን፣ የመብል ጊዜ አለን። ሁሉም በጊዜው ቢሆን መልካም ነው አይደል? ምክንያቱም መጽሐፍ ቅዱስ ለሁሉም ምን አለ ይላል ጊዜ አለው አይደል የሚለው። ሁሉም በጊዜው ሲደረግ እጅግ መልካም ነው። እኛ ደግሞ እግዚአብሔርን አብነት እናደርጋለን። ምክንያቱም እግዚአብሔር
ያለ ጊዜው የሰራው ምንም ነገር የለም። ያ ማለት ነው ለመብል ጊዜ አለ፣ ለመጸለይ ጊዜ አለ፣ ለመተኛት ጊዜ አለ፣ ለመጾም ጊዜ አለ፣ ለሁሉም ጊዜ አለው። ሰው የሚያገባበትም ራሱን የቻለ ጊዜ አለው። ከልጆቹ ጋር የሚጫወትበት፣ ከሚስቱ ጋር የሚሆንበት፣ ከቤተክርስቲያን የሚሄድበት እንደዚህ ያለ ጊዜ አለ ለሁሉም ማለት ነው። በአግባቡ ከተጠቀምንበት ደግሞ ጊዜዎቹ ምቹ ናቸው ለእንደዚህ አይነት ነገሮች። እሱን በደንብ ማወቅ ይኖርበታል አንድ ክርስቲያን። ግን አሁን የተጠየቅኩት የመብል ጊዜ ስለሆነ አሁን የራት ማጠናቀቂያ በእርግጥ አሁን ወደ ውጭ ሲሄድ ያየሁት ክስተት ምን እንደሆነ ታውቃለህ? አንዳንድ ነገሮች ልክ እንደኛ አይደለም። ያ ማለት የስራ ጠባዩ የሰው ልዩ ሌሊት የሚሰራለ ቀን የሚሰራ ሰው አለ። እስከ እኩለ ሌሊት ሰርቶ ደግሞ ይመለሳል። ቤቱ ሳይመጣ ሊበላ ይችላል። የትኛውም ቦታ ላይ የማይመገብበት ሁኔታ ይገጠማል። ቤት ውስጥ ሲመጣ ደግሞ እኩለ ሌሊት ይሆናል። እንዲህ አይነት ችግሮች አይቻሉ። እንዲህ አይነት ችግሮችን ቤተክርስቲያኒቱ በራሱ የምትገነዘባለች። ያ ማለት ምን ማለት ነው? በአስገዳጅ ጉዳይ በአስቸጋሪ ሁኔታ ውስጥ ሆነውና ይሄን አሁን ምለውን ስርዓት ምለውን ቀኑና ጊዜ ቢያሳልፉ ሰዎች እንደ ኃጢአት እንደሰሩ ተቆጥሮባቸው በእነሱም ዘንድ መጨነቅና መሳቀቅ እንዳይፈጠር ነው እንደዛም ነው። ይልቁንም በቤተክርስቲያናችን አሁን የራት ጊዜ ከ3 እስከ 4 ሰዓት ሊሆን ይችላል ተብሎ ይታመናል። ለምንድን ነው እንደዛ ያደረግነው? ቀኖና ኑሮ አይደለም። በነገራችን ላይ ቀኖና ኑሮ አይደለም ስል አባቶቻችን ያደረጉትን ይዘን ነው እንጂ ከዚህ በኋላ ራት አትብሉ የሚል ኖሮን አይደለም። ግን ሁለት ነገር ምክንያት ሆኖናል። አንደኛው አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ጋር የመጨረሻውን ራት የበላው በዚያ ሰዓት ስለሆነ አባ ጊዮርጊስ በመጽሐፈ ምስጢር እስከ 4 ሰዓት እንደሆነ ይነግራል። የተያዘ ደግሞ 3 ሰዓት ላይ እንደሆነ ይነገራል ማለት ነው። እና ራት ካለቀ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ ተሰጥቷል። እሱ አንድ ነገር። ሁለተኛው ደግሞ የምንጾመው ሰዓት 18 እንዲሞላለን ነው። ቀን እስከ 9 ሰዓት እንድንጾም ታዘናል አይደል? ለምሳሌ ጾም ቀን ቢሆን እስከ 9 ሰዓት እንጾማለን። ከሌሊቱ ጋራ 18 ይሆንልናል። ለምን ይህን ፈለግ ነው ከተባለ መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለባቸው ሰዓታት 18 ስለሆኑ እነሱን እኛም የተሳተፍን እንደሆነ ክርስቶስን በመከራው ከመሰል ነው በክብሩ ስለምንመስለው፣ በሞቱ ከመሰል ነው በህይወቱ ስለምንመስለው፣ በመስቀሉ ከመሰል ነው በትንሣኤም እንመስለዋለን ክርስቶስ። ስለዚህ በጾም ሰዓት ሊሆን ይችላል፣ ጾም ባይሆንም ማለት ነው። ጾም ቢሆንም ባይሆንም ከ3 እስከ 4 ሰዓት ባለው ጊዜ ብናቆም፣ በተለይ ኢትዮጵያ ላለን ሰዎች ምንም ችግር የለም ካልሰነፍን በስተቀርና እንደው የመብል ፍላጎት ካልኖረን በስተቀር ማቆም እንችላለን። ከዛ ውጭ ያሉት ደግሞ እንደየሁኔታው እንደየአካባቢው ከአበነቶቻቸው ጋር ከመምረንቷቸው ጋር በመመካከር ሊያሻሽሉት ሊያስተካክሉት የሚችሉ ነገር መኖር ይችላል፣ መኖር ይገባዋል እያምናለሁ። እኛ ሀገር ላለን ሰዎች ግን ከ3 እስከ 4 ያለው ጊዜ በቂ። ከዛ በኋላ ጸሎቱን አድርጎ አንድ ሰው የዕለቱን መርሃ ግብር ይዘጋል። የሚተኛም ከሆነ ይተኛል፣ የሚጽፍ የሚያነብ የሚደጉስም ከሆነ ደግሞ እንደዛ ያለ ነገር ይቀጥላል ማለት ነው። ሲነጋ በበነጋው የጸሎት እና የስራ ጊዜ እንድትከፈትለት ደግሞ ጸልዮ ጸሎትን ይቀጥላል ማለት ነው። በዚህ መልኩ ነው። እግዚአብሔር ይስጥልኝ፣ እናመሰግናለን። ወደ ሌላኛው ጥያቄ እንሄዳለን። አንዲት ኦርቶዶክሳዊት ሴት ነጠላ መልበስ ግዴታ የሚሆንባት መቼ ነው? ለጸሎት ጊዜ ቅዱስ ጳውሎስ እንዳዘዘው ሴት ልጅ ትከናነብ ተብሏል። ፀጉሯን ትሸፍን ትከናነብ ተብሎ ነው የተጻፈውና በጸሎት ስፍራዎች በጸሎት ቦታዎች ላይ ስትሆን በጸሎት ጊዜ ላይ ስትሆን ሰውነቷን ሸፍና ፀጉሯን ሸፍና ልትቆም ልትጸልይ ይገባል። በነገራችን ላይ አለባበስን በተመለከተ የተዛቡ አመለካከቶች ያሉን ይመስለኛል። የሥራ ልብስ አለ፣ የጸሎት ልብስ አለ እና ደግሞ ሌላም ጊዜ ቢያስፈልግ ለመዝናናትም ሆነ ለሌላ ጊዜ የሚለብሷቸው አለባበሶች ደግሞ ሊኖሩ ይችላሉ። አሁን ግን የምናነሳው ከዛ ላይ ግን የጸሎት ነው። አሁን ነጠላ መልበስ በጸሎት እና በሥርዓተ አምልኮ ተሳትፎ ጊዜ የሚለበስ ልብስ ነው የሚሆነው። ሌላ ጊዜ መልበስ ብትችል ነውር ነው ያስነቅፋል ማለት አይደለም። ምክንያቱም ያለብስ ተከኖ ስላልሆነ የትኛውም ቦታ ላይ ለብሳው ልትሆን ትችላለች። ግን ማትለብስበት መልበስ ማትችልበት ደግሞ አጋጣሚ ይፈጠራል። ያ ማለት ምን ማለት ነው? ስራ ቦታ ላይ ቢሆን አለባበሷ ለስራዋ የማይመች ሊሆን ይችላል። ነጠላ ለብሳ መሄዷ ማለት ነው የማይመች ሊሆን ይችላል። ያን ጊዜ ነጠላ መጥለብ ነውር አይደለም።
በነገራችን ላይ ይኸውልህ ባህታዊ በምድረ በዳ ሲኖር ራቁቱን ለጸሎት እንደሚቆም አታውቅም? ራቁቱን እኮ ነው ለጸሎት የሚቆመው። ምክንያቱም ልብስ የለውም። አንዳንድ ጊዜ እንጨት ቅርፊት ለብሶም ሊጸልይ ይችላል። አሁን እኛ እንደምናስበው እኮ ባህታዊ ትምህርተ መስቀል ለብሶ ለጸሎት አይቆምም። ምክንያቱም ትምህርተ መስቀል የሚያጠፋው ምንም ምልክት የለውም። ራሱ ግን በመስቀል ምልክት ይዘረጋል፣ እጆቹን ይዘረጋል ማለት ነው እና የመስቀል ምልክት ይሰራል። እንደዛ ሆኖ ይቆማል። እግዚአብሔር ልብሳችንን ሳይሆን የሚያዩ ልባችንን ስለሆነ ይሄንን እምላችሁ ግን ይኸውላችሁ ለስንፍና በር እንዳታደርጉት ይሄን አደራ። ለምን መሰላችሁ ይሄንን እምለው? አንዳንድ ሰዎች እቺ ምክንያት አድርገው ልብሴን ሳይሆን ልቤን ነው የሚያይ ብለው ራቁታቸውን እስኪመስል ድረስ የሚመጡ ሰዎች ሊያጋጥሙ ይችላል። ይሄ ነውር ነው፣ አይደረግም። እንደንትን ግን አሁን እንደ ባህልም አይደለም እንደ ክርስትና ትእዛዝ እንደ ትውፊት አለባበሳችን እኛ መላእክት ነው። መላእክት ለቅዱሳን ሲገለጡ ምን ሆነው የሚገለጡ? እግዚአብሔር ለቅዱሳን ሲገለጥ ምን ሆነው ነው የሚገለጡ? ድንግል ማርያም ምን አይነት ሆና ነው የምትሳለው? እሱን ታያለህ ማለት ነው። ቅዱሳን መላእክት ለሰው ልጆች ሲገለጡ በፍጹም ብርሃን ተከበው ነው አይደል? እኛ ነጭ የምንለብሰው እኮ ለዛ ነው። ነጭ ለብሰን ለጸሎት የምንቆመው ወደ ቤተ እግዚአብሔር የምንመጣው ያንን ለመምሰል ነው። የደብረ ታቦር ዕለት ክርስቶስ ምን መስሎ ነው ያየነው? ፍጹም ሰውነቱ ብርሃን ለብሶ ነው አይደል ያየነው? እኛም ብርሃን የሚያስመስለንን አለባበስ ለብሰን እንመጣለን ማለት ነው። እሱም ብቻ አይደለም፣ በሌላም ጊዜ መላእክት ሲገለጡ በነጭ ልብስ ነው የተገለጡ፣ ወይም ብርሃን ለብሰው ከመላኩ ክብር የተነሳ ምድር በራች አይደል ለመጣጥ። ለዚያ አሁን ነጭ ልብስ በባህሪው እንትን አለው፣ ሪፍሌክሽን አለው። ብርሃን ቢያርፍበት ውጦ ያስቀርባል፣ ያንጸባርቃል፣ ይሰጣል ማለት። ምዕመናን የሚቀበሉ ብቻ ሳይሆን የሚሰጡም እንደሆኑ ነው የሚያሳየው። እሱ እኮ ነው። በልብሳቸው ይሄን ይማሩበታል ማለት ነው። መቀበልን አትውደድ መስጠትን ውደድ ማለት እኮ ነው። ጥቁር ማትለብስ ለዛ ነው ጥቁር ልብስ መውሰድ እንጂ መስጠት ስለማይሆን እና ለጸሎት ጊዜ ስንቆም ያንን ለብሰን በታየን ጊዜ አንደኛ መላእክትን መስላለን፣ ሁለተኛ ክርስቶስን እንመስልበታለን፣ ሶስተኛ ደግሞ መስጠትን እንጂ መቀበልን ብፁዕ አያሰኝም። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? ከሚቀበል ይልቅ የሚሰጥ ብፁዕ ነው አይደል የሚለው? ከሚቀበል ይልቅ የሚሰጥ ብፁዕ ከሆነ አንተ ብፁዕ ለመባል ምን መሆን አለበት? ያንን የለበስከው ልብስ የሚያደርገውን ነገር እንደ ይስጥ ታደርግ። በህይወትህ እኮ እንደዛ ይሆን እና እንደው ወደ ንጣቱ ስንመጣ ይሄንን ነው የሚያሳየው። ከዛ ውጭ ግን ለምሳሌ አንዲት ሴት አንዳንዴ እንትና ያለው ቪዲዮም ሳይ ማለት ነው እነዚህ መኪናቸው ውስጥ መዝሙር ሊከፍቱ ግን ነጠላ አይለብሱም። ላይቭ ሲገቡ ጉዞ ላይ ሲሆኑ እንደዛ አይለብሱም እና አንዳንድ ሰዎች ቅር ይላቸዋል። እኔንም ብለውኝ ያውቃሉ። ባለፈው ለምሳሌ ሮም ሄድኩ እና የጴጥሮስ ካቴድራል ላይ የተነሳው ፎቶ ነጠላ ነው። ያዩዋቸው ኮሜንቶች አሉ። ነጠላ ብትለብስ ጥሩ ነው ካልተከለከለኝ መልካም ነው ብለው እዛ ቦታ ላይ አሁን ነጠላ አዘጋጅቼ ምን ብዬ ለመሄድ ይቸገራል። በብዙ ነገር ሊቸገር ይችላል እና ከዚህ የተነሳ ነው መንገደኛ ነው። መንገደኛ አለባበሱ አይጠየቅም። መንገደኛ እንኳን አለባበሱ አበላሉም አይታይም። እንደ ነገሩ ነው የሚሆነው። ቤቱ ሲሆንና ዋናው የአገልግሎት ስፍራው ላይ ሲሆን ግን ለአገልግሎቱ የሚስማማ አለባበስ መንፈስ ቅዱስ ይለዋል ማለት ነው። በዛውም ላይ አሁን የሚባርኩ ካህናት እንደዚህ ስሬታታት ለምዕመናን ምልክት ሆኖ መታየት ያለባቸው ሰዎች ከሆኑ ግን ያንን ምልክታቸውን እንዲያደርጉ እናስፈልጋለን። ለምን ሐኪሙን እኮ ሐኪም የምንለው በመጀመሪያ መታወቂያውን አይተን አይደለም ልብሱን አይተን ዶክተሩ መጣ እንላለን ማለት ነው። እንደዚህ አይነት መልስ እንድናገኝ ካህኑ ወይም እንዲጠመጥም አለባበሱንም የካህናት አለባበስ እንዲያደርጉ ምን ፈልገው ለዚህ እሱም ብቻ አይደለም ልብሳቸውም ይፈውሳል። ካህናት እንደዚያ የሚለብሱ ምን ፈልገው ለዚህ ልብሳቸው ረጅም እንዲሆን ምን ፈልገው ለዚህ ነው የነካው ሁሉ ይፈወሳልና ማለት ነውና ምዕመናን ለጸሎት በምትቆሙ ጊዜ የምትለብሱት ልብስ ቅዱስ ነው እውነት ለመናገር እና የታመመ እኮ ነክቶት ይፈወሳል። የሆነ ቀን ላይ አይታወቅም። የእናንተን ሃይማኖት ምክንያት አድርጎ እናንተ ደግሞ ይፈውሳሉ ብላችሁ እንዳታስቡ። ግን እግዚአብሔር የሚያደርገው የምታውቁት ነገር የለም። አሁን ጴጥሮስ በጥላው ደዌ ሲፈውስ ለሱ የታወቀው ይመስላችኋል? አያውቅም እኮ በጥላው ግን ደዌ ይፈውሳል። የጴጥሮስ ጥላ መርዘም ለሰው በጣም አስፈላጊ ነበር። ልብስሽ መርዘሙ ለቤተክርስቲያን ወይም ደግሞ ለታመሙ ሰዎች አስፈላጊ ሊሆን ይችላል። አታሳጥሩ፣ አታሳንሹ፣ በደንብ ልበሱ። ምክንያቱም እግዚአብሔር ያንን ምክንያት አድርጎ ስራ ከሰራበት እኛ ምን አስፈልግ እንደዚህ ግን እናደርግ ነው። ከዛ ውጭ ግን እንዴትም ይልበስ እንዴትም ይምጣ
እግዚአብሔር ፊት መቆሙ ነው መጀመሪያ ላይ ያስደስተን የሚገባ እንደው ማለት ነው። እግዚአብሔር ፊት መቆሙ ነው። አሁን ክርስቶስ ያገኛቸውን ሰዎች ዘኬዎስ ሾላ ላይ በተገኘ ጊዜ ምንድን ነበር የለበሰው ታውቃለህ? ስለዚህ ተጽፏል፣ የተጻፈ ነገር የለም። እውሩን ሰው ክርስቶስ ባገኘው ጊዜ አይኖቹ ከመብራታቸው ምንድን ነበር ያለበሰው? ታውቀው ነገር አለ? ምንም የተጻፈ ነገር የለም። ለምንድን ነው መጽሐፍ ቅዱስ ያንን ታርጌት አድርጎ ያልጻፈልን? ለምንድን ነው ይፈልገው የሰውየው መምጣት ነው በዋናነት የሚፈልገው። ልብሱና በኋላ እኮ እግዚአብሔር ያንን እኮ ምንድነው ይሄ የጌርጌሴኖን ሰውዬ ገቦ ልቡ ነው የሚለው ልቡ ተመለሰለት ይላል። ከዛስ ልብሱ ለበሰ እና መመላለስ ጀመረ ነው የሚለው። ስለዚህ ሰዎች ልብሳቸውን አስተካክለው የሚለብሱበት ጊዜ አለ። ታገሷቸው፣ ግድ የለም አትንቀፉ። ምክንያቱም እዛ ቆማችሁ ስትጸልዩ ጸልዩ ብሎ ያዘዛችሁ ክርስቶስ እንድትፈርዱም አይፈቅድልንም እና ክርስትናችንን ከንቱ እንዳይሆን እንደው ባለባበስ መነቃቀፉ ቢቀር ጥሩ ነው። ሆኖም ግን ይሄንን በር አድርጎ ደግሞ እንደፈለኩ መልበስ አለብኝ የሚል ሰው ደግሞ ሊኖር አይገባም። ምክንያቱም ለጸሎት ጊዜ ሴት ልጅ ራሷን ተሸፍና ተከናንባ ፀጉሯን ሸፍና ልትጸልይ ይገባታል። ክብሯ ነው የሚለው ይሄ ክብሯ ስለሆነ ነው። መንገድ ላይ ትራንስፖርት ላይ በልዩ ልዩ ምክንያት አሁን አንዳንድ ጊዜ በተለይ ሴት እህቶቻችን አርቲስቶች ዝማሬ እየዘመሩ እግዚአብሔርን እያመሰገኑ ሲሄዱ ብዙ ኦርቶዶክሳውያን ፀጉርሽን ሳትሸፍኚ ነጠላ ሳትለብሺ እያሉ የሚዋቀሱ የሚያሳቅቁ ሲዘፍኑ ማይናገሩት ሲዘምሩ የሚወቅሱት አሉና ከሱ አኳያ ከዚህ የተነሳ ነው መምህራችን የጠየቅነው። እግዚአብሔር ያክብርልን፣ እናመሰግናለን። ወደ መጨረሻው ጥያቄ እንሂድ። ሰው ንስሐ የማይገባበት ጊዜ አለ ወይ? ኃጢአት የማይሰራበት ጊዜ ካለ ይቻላል። ንስሐ የማይገባበት ጊዜ መኖር ይችላል። ሰው ኃጢአት የማይሰራበት ጊዜ ካለ ንስሐ የማይገባበት ጊዜ አለ ማለት ነው። ግን ኃጢአት የማይሰራበት ጊዜ አለ ወይ እንጠይቃችሁ እናንተ አለ? እንደዛ ካለ ንስሐ ግቡ፣ ችግር የለውም። በሌላ አነጋገር ሐኪም የማያስፈልግበት ወይም የሕክምና ጣቢያዎች የማያስፈልጉበት ጊዜ አለ ብለን ብናስብ ይቻላል? አዎ ይቻላል። ጤነኞች ከሆኑ ሁላችንም እና ደዌ የሚባለው ነገር ከዚህ በኋላ በአዋጅ ጠፍቷል ብሎ መንግስት ቢያውጅ የጤና ተቋማትን መዝጋት ይችላል። እኛም እንደዛ ነው። ግን እንደዛ የምንደርስበት ዘመን የለም። ስለዚህ ምን ይሆናል? ሁልጊዜ ንስሐ እንገባለን። አሁን እኔ ያነሳው ይገባኛል። አሁን መጪው ባለ 50 ነውና በባለ 50 ንስሐ ይሰጥ የሚሉ ሰዎች አሉ። አጽዋማትን ይላሉ። ታዲያቸው ነው ታደርገው። በየትኛውም ጊዜ ንስሐ አለ። በነገራችን ላይ ይውላችሁ ነው ይሆናል። እንደው ካህናትም ከሆኑ በዚህ ሰሙት በየትኛውም ጊዜ ንስሐ ይሰጣል። በየትኛውም ጊዜ ንስሐ ይገባል። ልዩነቱ ምንድነው? የቀኖና ልዩነት ነው የሚኖረው። ቀኖና የምንሰጠው ቀኖና ግን ይለያያል። ለአጽዋማት ለበዓላት የሚሰጠው ቀኖና በሌላ ጊዜ ከሚሰጠው ቀኖና የተለየ ነው። ለምሳሌ የጾም ቀኖና የሚያስፈልገው ኃጢአት ቢኖር የምንጾምበት ጊዜ ካልሆነ ወይም እንዳንጾም የተከለከልንበት ጊዜ ከሆነ የጾም ቀኖና አይሰጥም። የስግደትም ልክ እንደዛው አይሰጥም። የሚሰጥ ምንድነው? በዚህ ወቅት ልናደርገው የሚገባ ቀኖና ምጽዋት ሊሆን ይችላል፣ አልበለዚያም ሌላ ቅጣት ሊሆን ይችላል። አድርገህ ታስቀጥላለህ እንጂ ንስሐ የማይገባበት ጊዜ አለ ብለህ ማወጅ አይቻልም። ሸክም ከብዶት የመጣን ሰው ተመለስ ማለት ነው። አይ እንደዛ ሊሆን አይችልም። በመጣበት ጊዜ ሁሉ ይኸውላችሁ ምዕመናንም ኃጢአት በሰራንበት ጊዜ ሁሉ ኃጢአታችንን ማስወገድ ይኖርብና ንስሐ መግባት፣ ካህናቱም ምዕመናን ንስሐ ያስፈልግናል ብለው በመጡበት ጊዜ ሁሉ ንስሐ መግባት። የኔታ እግዚአብሔር ያክብርልን። ለዛሬ ጥያቄዎቻችን በዚህ ጨርሰናል። እንደ እግዚአብሔር ፈቃድ እግዚአብሔር ቢረዳን ግብረ ባኮስ በተሰኘ መርሃ ግብራችን እንደ የኔታን የመሰሉ ትልልቅ መምህራን ቤተክርስቲያንን እያቀረብን ከመመናን የመጡ ጥያቄዎችን የሚያወዛግቡ ያስተምሮት ልዩነት ያላቸውንም እያቀረብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትላለች የሚሉ ጥያቄዎች እንዲመለሱ እናደርጋለን። አድማጭ ተመልካቾቻችን ጥያቄዎቻችሁን በኮሜንት ጻፉልን። ይሄ ሚዲያ ለጓደኞቻችሁ ለሌሎችም በተለይ ሰብስክራይብ ያደርጋችሁ አዛምቱልን። በሌላ ቀን በሌላ መርሃ ግብር እስክንገናኝ ለዛሬ በዚህ በቃናት ጥሪያችን አክብረው ለጥያቄዎች መልስ ስለሰጡን የኔታ እጅጉን አድርገን እናመሰግናለን። እግዚአብሔር ይስጥልን።